በጣም ማዝነው በተለይ እኔን ተከትላችሁ ከፕሮቴስታንት ሚውት አርጊው ሃይሚ ሚውት አርጊ ችግር የለውም በጣም ሚውት አርጊ የኔ እናት ሚውት አርጊ ከኔ ጋር ተከትላችሁ እቺን ቤተክርስቲያንን አይታችሁ የመጣችሁ ፕሮቴስታንቶች እኔን ተከትላችሁ በተለይ የኔ መረጋጋትን የኔ ሰላም ፕሮቴስታንቶች በጣም ማዝነው ቤተክርስቲያንን ሳትረዷት ድንገት ስሜት የተለያዩ ነገሮች ይዟችሁ ወደዚህ ቤተክርስቲያን የመጣችሁ ሰዎች ካላችሁ መጀመሪያ ጊዜ የሚያስፈልጋችሁ ቤተክርስቲያንን ተረዷት እሺ ቤተክርስቲያንን ተረዷት ወቋት ቤተክርስቲያንን ወቁና ተረዱና በነገረ ቅዱሳን በነገረ መስቀል በነገረ ማርያም አልፎ ተርፎ ደግሞ በነገረ ክርስቶስ ጉዳይ ላይ ያለውን ሐሳብ ተረዱና የቤተክርስቲያንን እውነት ገብቷችሁ ነው አሁን ያለውት ኤካባዶ አርሴማ ቤተክርስቲያን ነኝና እዚህ ኤካባዶ አርሴማ ቤተክርስቲያን ስኖር ጠዋት እዚህ ነበርኩኝ ጉባኤ ላይ ነበርኩኝ ነገ ደግሞ ኦልሞስት ከነገ በኋላ ደግሞ ሌላ ቤተክርስቲያን ነኝ ያለውት እዚህ 4-5 ቀን ፕሮግራም ይሻልና ገብቶኝ ተረድቼ ነው ወደዚህ ሃይማኖት የመጣሁትና ያልተረዳችሁ ሰዎች በስሜት በመናም የመጣችሁ ሰዎች ስርዓት ትምህርት የተከፋፈለ ነው ኦርቶዶክስ ደግሞ ለሁለት አይነት እንኳን ትምህርት የተከፋፈለች አይደለች ስለዚህ ስርዓት ሳይኖራችሁ የመጣችሁ መትረብሹ ሰዎች ስርዓት አድርጉ ያው ቁጭ ብዬ ነው ያለሁት እና ከ30 ደቂቃ በኋላ ደግሞ ኤርሚያስ አበበ የሚያለቅስበት ዮኒ ማኛ ጋር ገብቶ የሚንጫጫበት አንድ ሐሳብ አለ ያ ሐሳብ ደግሞ ምንድነው ወንድማችን ይገባል እስዩ ዲያቆን ስዩም ይገባል ሲገባ ወይይቱ የለም እበድ ኤርሚያስ ቪዲዮ ጠዋት ነው የሰራሁት አይደል ቪዲዮ ጠዋት ነው የሰራሁት ኤርሚያስ እበድ ዮኒ ማኛ ጋር ገብተህ ታብዳታለህ እንጂ የለም ወይይቱ የለም ወይይቱ የለም ስዩም እየመጣ ዲያቆን ስዩም መልካም ለም ሄደ እንደ ልማድ ዮኒ ማኛ ቤት ሲሳይ ቤት ገብተ እንደ ተሳደብከው ዮኒ ቤት ገብቼ ሳደባለሁ ካልኩ ትቀጥላለህ እንጂ እመነኝ ወይይቱ የለም ለቢባል ከተሳዳቢ ጋር አብረን አንቆይም ዲያቆን ስዩም እሳቸው ናቸው ገብተው ኤርሚያስ ተሳዳቢ መሆኑን አላወቁ ከዛ በኋላ ገብቼ በነገረ መስቀል ጉዳይ ወያያለሁ ሰዎች ነገረ መስቀል እንዲረዱ ተፈልጋለሁ አላ የኤርሚያስን ባለጌነት ክፍታፍነት ቤተክርስቲያን ተቃዋሚነት ሳዳቢነቱን ስንነግረው ፕሮግራሙን ሰርዞታል እንኳን ደህና መጡ ዲያቆን ስዩም እንኳን ደህና ቆያችሁ እሺ ቀጥል ወንድሜ ቀጥል ከቻልክ ቪዲዮ አብረተ ካልቻልክ እንደዚሁ መቀጠል ይችላል ሰማላ አመሰግናለሁ በቅድሚያ ሳንቀጣጣረ ላገናኘን ለልዑል እግዚአብሔር ክብር ምስጋና ይግባው ያው እንግዲህ ወንድማችን በመጀመሪያ ላይ ሲናገር እንደሰማችሁት እኔ በሰዓቱ ያው ነበራችሁ የሆነው ነገር ምንድነው ያው እንዳጋጣሚ የዛ ልደት ገብቶ ነበር እና በሱ ጉዳይ ስለ ነገረ ድነት መነጋገር አለብን አለው ልደት ማለት ነው እና እንደዚህ ስለው ኤርሚያስ ፈራ ማለት ነው ኤርሚያስ ይፈራና አይ አይደለም ነገሩን እንትን ለማድረግ የዛሬ 2 ዓመት በነገረ መስቀል እናውራ ብለህ ነበረ የሚል ርዕስ አመጣ እና በዚህ ርዕስ ደግሞ አይ ለምን በዚህ ርዕስ ማንነጋገራለን አሁን ባቀረብኩልህ አንነጋገርም ወይ አለው ልደት ማለት ነው
እና እንደዛ ካለው በኋላ ልደት ወጣ። ከወጣ በኋላ ቤተክርስቲያን እንደዚህ ነች፣ እነሱ መስቀልን እንደዚህ ሆኖ የሚያከብሩት የሆነ መርዝ ነው የሚተፋው። ምንድነው? መጽሐፍቶቹ ሐሰት ናቸው። እነዚህ የሚያደርጉት ገርላት እንደዚህ ሆነ የሰበሰባቸው ማለት ጀመረ እና ኦርቶዶክስ እኮ መልስ አላት። ስለዚህ ያኔ ጋር መነጋገር ትችላለህ አልኩት። እኔ ቃል በቃል ምንድነው የፈለኩት የነበረው በሰዓቱ ከ5 ሰዓት በላይ ከሱ ጋር አውርቻ ቃለሁ። ግን የሆነ ሌላ ከጀርባው ሌላ ሴራ እንዳለው አላቅ ባይዘው ለፕላትፎርሙ አዲስ እንደመሆናችን መቼም ዲቁና መማር ቅኔ ቤት ማለት ዘም አልፎ ቅዳሴ መቀደስ እነዚህ ነገሮች ሁሉ ለሁሌም ቦታ አለው ሁሉም ነገር አይደለም። ስጦታው ልዩ ነው እና እኔ በእውቀት የምንነጋገር ከሆነ እኔ እናንተ ማውራት እንችላለን አልኩት። ስለ ነገረ መስቀሉ ምንም ሐሰት የለበትም እኮ። ከዛ እንደዛ ስላው በየወጣው እሺ ተባባልን። ለዛሬ 3 ሰዓት ነው ተቀጣጣለን የወጣ ነው ማለት ነው። ከዛ እኔ እንደወጣው ዮኒ ጉዱን አፈለው ሚስጥር አወጣ ማለት ነው። አንዳንድ ጊዜ ሚስጥር ሲያወጣበት በባለፈውም ከፈለገ ጋር ያደረግነው ፖለቲካ አሁንም ዲያቆን ስዩም ላይ ይደገማል ብሎ ቃል በቃል ለቪዲዮውን ብታሰማቸው ደስ ይለኛል። አይ አጭር ነው ለሌላ ፐርፐዝ ነው የተናገሩት ምናምን ያሉ ሁሉ ስላሉ ማለት ነው። እንደዚሁ ነው ያለው። እኔ ወጥቼ ስራ ነበርኩ እንዳጋጣሚ እኔ ወደ ስራ ስገባ እነሱ በእኛ ምክንያት እንደዚህ አባሩ ፖለቲካ በባለፈው ፖለቲካ ሰርተናል አሁንም እንሰራለን። ደግሞ ክርስቲያኖች ቀድመው የሚያውቋቸው ሳላደንቅ እዚህ ፕላትፎርም በጣም ደስ የሚል አገልግሎት ነው እና እኔ እንደዛ አልኩት። እነሱ ለፖለቲካ እንደሚጠቀሙት ደግሞ ተነገረኝ ከወጣው በኋላ ማለት ነው። አይ እነሱ እንደዚህ ናቸው፣ በዚህ ጉዳይ መወያየት የለብህም ከስድብና ከዛቻ። ይቅርታ ዲያቆን ስዩምዬ፣ ይቅርታ ዲያቆንዬ፣ ኢዮብን አስገቡት ውዶች፣ ኢዮብዬ አስገቡት። ኢዮብ ወንድማችንን ኔትወርክ አስወጥቶት መሰለኝ። ይቅርታ እሺ ዲያቆን ኢዮብ ዘሚካኤል ኢንቫይት አድርጌያለሁ። ቀጥሉ። ይቅርታ ዲያቆን። እና እንደዛ ሲሉ አይ እኔ ሰማው ማለት ነው። ደግሞ ገና ለመወያየት የሄድክ አብረው ያሉትን ሲያገለግሉ የነበሩትን ሰዎች ደግሞ ማስቀየም የለብህ። ምክንያቱም ያው መንገደኛም ፊትና ኋላ ነው። እነሱ ቀድመው የሚያውቁት ነገር ስላለ ነው ለኔ ሁሉ ኢንፎርሜሽን ያደረሱኝ ማለት ነው። እና አሁን ጥሩ ነገር ነው። አይ ከነሱ ጋር ሄደን አንወያይም፣ የራሳችን ቤት ስላለ የምንፈልገውን ሰው በራሳችን ቤት ማወያየት እንችላለን የሚባለው ነገርም እኔ የምደግፈው ነገር ነው። እና ምንድነው የፍርሃት ምናምን አይደል፣ የተጻፈው ነው የሚነበበው በነገራችን ላይ። እና ደግሞ እኔ አሁን ያየሁት ዲፈረንስ ምንድነው እነሱ ጠባው እኛ ሰፍተን ነው፣ እኛ አምነን እነሱ ክደው ነው። በአሜንና በለምን መካከል ትልቅ ጋር አለ። ግልጽ ነው። አሜን የሚል ሰውና እንዲህ ለምን የሚል ሰው ይለያያል። ምክንያቱም እኔ ለምሳሌ የሆነ ቃል ኪዳን ስሰማ እስከ ሺህ ትውልድህ እምርልሃለሁ የሚለውን የአብርሃምን ቃል ኪዳን ስሰማ እኔ አሜን ነው ብዬ መቀበለው። እነሱ ግን ለምን ነው የሚሉት? ግልጽ ነው። አሁን በዚህ መልኩ እንዴት ይሆናል? ገርላት ደግሞ ምንድነው የሰፉ ናቸው። ስለዚህ በእነሱ ጉዳይ ደግሞ ማንም ሰው ተከራክሮ ሊያሸንፍ አይችልም። ምክንያቱም ሰፍተው ነው። ከመጽሐፍ ቅዱስ ራስ ሳይኖራቸው ገርላት አልተጻፈም።
ከተጻፉም ደግሞ እነሱ በበር ሳይሆን በመስኮት የገቡ ናቸው። ይሄ ካልሆነ ደግሞ የመሳሰሉ ሰዎች ትርጉማቸውን ያውቋቸው። ለምንድን ነው አሳ ምን ያረጋል ከዚህ ጋር አሳ መጽሐፍ ላይ አይቶ አሳ ምን ያረጋል ይለኛል የሆነ ሰዓት ማለት ነው። አሳ ግን የራሱ ምልክት አለ። እያንዳንዱ ምልክት ሳይኖረው የተጻፈ ነገር የለም። ካለም ደግሞ በመስኮት የገባ ነው ቅድም እንዳልኳችሁ። በሱ ደግሞ ቤተክርስቲያን ተጠያቂ አትሆንም። ስለዚህ አንዳንድ ጊዜ በዚሁ አጋጣሚ ምንድነው ቤተክርስቲያናችን ጠብቀው አንዳንድ ጊዜ ይገርማል። ከኛ ሁሉን ነገር ከኛ ነው የሚወስዱት። ከኛ ይወስዱና በሌላ መልኩ ተርጉመው እነሱ ሌላ ትርጉም ይሰጣል ማለት ነው። ከኛ ወስደው መጽሐፍቶችን የኛ አባቶች ነው የጻፉት። ከዛ እዛው ወስደው ሌላ ትርጉም። ስለዚህ ገድላት እንደዚህ የሚፈሩ ነገሮች አይደሉም ለማለት ያክል። ምክንያቱም የሚያስፈራ ነገር የላቸውም። ልክ ያልሆኑ ነገሮች ካሉ እኔ ገድላት ሁሌም አነባለሁ። አገልጋይ እንደመሆኔ መጠን ሁሌም የሚነበቡ ገድሎች። ስለዚህ እነሱ ደግሞ እንደዚህ የወጣ ነገር የላቸው። በእምነት ለእግዚአብሔር ስማልቦ ዘይሳነው ለእግዚአብሔር ነው። ለእግዚአብሔር የሚሳነው ነገር የለም። ሁሉን ነገር ማድረግ ይችላል። ሁለተኛ ያው ማታ ላይ ስለሚኖረን የምንነጋገርበት ይሆናል። ሌሎች መናገር የምትፈልጉ ካላችሁ መናገር ስላላችሁ፣ ያለዛ ደግሞ እኔ መቀጠል እችላለሁ ማለት ነውና በዚሁም በወንድሞቻችን ረብረብም በእነሱ ጠለቅ ያለ ዕውቀት በመነጋገር እኔ አቋርጫለሁ። ምኑን? ውይይቱን። ካስፈለገ የሚቀጥል የሚባል ነገር ከሆነ ደግሞ በወንድሞቼ በክርስቲያኖች ቤት በእነሱ መወያየት ይችላል። ምን ችግር አለ? እግዚአብሔር እንደ ምድር አሸዋ አብዝቶናል። ሲቆርጡን የምንለመልም ፍጥረቶች ብንኖር እኛ ክርስቲያኖች ነን። ምክንያቱም ይኸው መሰረታችን አለት ስለሆነ ነውና ቀድቦ ያወቀ መኖሩ ጥሩ ነው። እናንተ መንገራችሁ ለኔ ጥሩ ነው። ምክንያቱም ወደፊት እንድበስል እሄዳለሁ። አንዳንዴ እሱ ጋር እሄድ ነበርና ወደፊት ግን አልሄድም። ምክንያቱም ለመማማር ካልሆነ ልቡን አደንድኖ ለሆነ ለመተቻቸት ለመፈራረጅ ከሆነ ምን እንሄዳለን? ሁሉ ነገር መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ላይ ሳይቀመጥ እንደዚህ አይሰፋም ሲባሉ አይሰሙም። መጽሐፍ ቅዱስ ላይ የሆነ ራስ ካለው ይሰፋል። በጣም ነው የሚሰፋው። ለምን ካላችሁኝ መስፋቱ ስለማይቀር ሐሳብ ነው። እዛ ላይ ብዙ ጊዜ ህግና ስርዓት የሚባሉ ነገሮች አሉ። የሆነ ጠለቅ ብለን ስንገባ ህጎችና ስርዓቶችን ለይተን ማወቅ አለብን። ለምሳሌ መስቀሉ ያድነናል ካልን የሚያድንበት መንገድ አለው። እንዴት አድኖናል ካልንም ያዳነበት መንገድ አለው። ከድህነተ ክርስቶስ ጋር ከክርስቶስ ድህነት ጋር አገናኝቶ ይኸው ድህነትን የሚቃወም ነው ብሎ ማውራት እንዴት ይሆናል? ያ አይሆንምና ደግሞ ወደ ማታ ላይ 3 ሰዓት ላይ ስለምንገናኝ ሌሎች ማሳብ ስጡና በማታ ደግሞ ገድላት እንዴት ነው ከመጽሐፍ ቅዱስ ጋር የተገናኙት? መስቀሉ እንዴት ነው? አመጣጡስ እንዴት ነው? አሁን ግሸን ደብረ ከርቤ የምንለውስ እንዴት ነው? ቆስጠንጢኖስ እነ እሌኒ እነዚህ ያሉት ስለ መስቀሉ ዙሪያ ማታ ላይ በስርዓት የምንነጋገር ይሆናል ማለት ነው። አሁን ይኸው ወንድማችንም ከነገረኝ አጭር ደቂቃ ይመስለኛል የተሰጠኝ። ሌላችሁ መናገር ትችላላችሁ። እግዚአብሔር ያክብርልኝ። ክርስቲያኖች ያብዛችሁ። ዲያቆንዬ እድሜ ይስጥልን፣ ክብረት ይስጥልን። 3 ሰዓት ላይ ጤን ፕሮግራም እንደጨረስኩኝ
እኔም ኢዮብም ዲያቆን ዘማርያምም እንደሚኖር ተስፋ አለኝ። ሌሎችም ወንድሞችም ይቀጥላሉ። ኢዮብዬ ቀጥል ወንድሜ፣ ቤተክርስቲያን ነኝ ያለሁት ለዚህ ነው። እሺ ከዛ በኋላ ወደ አቤል ወደ መምህር አቤል እንሄዳለን። እሺ ተሙ እናመሰግናለን። እግዚአብሔር ያክብርልን ሁላችሁንም። ስዩም ሰላም ብያለሁ። ሁላችሁም እዚህ ያላችሁ በጣም አሪፍ ሐሳብ ነው። እግዚአብሔር ያክብርልን። ስለሰማ ስለተረዳህም እናመሰግናለን። ያው እንዳየኸው ነው። በርግጥ አስቀድመን ተደዋውለን ማውርተን ነበርና እሱን ምስክር የሚሆን ነገር ዮኒ ማኛ የተባለው ግለሰብ ሲያወራ ሰምተሃልና አንተም ቪዲዮ ላይ እንደሰራህበት ፖለቲካ ነው የምንሰራው ምናምን አይነት ነገር ሲሉ ሰምተናልና የፕሮቴስታንቲዝም ውድቀት ይሄ ነው። ትምህርት ላይ ማውራት ሲያቅታቸው ታሪክ ላይ እሱም ደግሞ አሉን ሲላቸው አሁን ከምን ጋር መቅጠም ጀምሯል እንዳያችሁት ከሙስሊም ተሳዳቢዎች ሙስሊሞች ምንድነው የሚያበረታቷቸው ተሳዳቢዎች አሉና ከነሱ ጋር ሁሉ እስከ መቅጠም ደርሰዋል። ይሄ የውድቀታቸው አንዱ ማሳያ ነው። አንተም ስለሰማህን ነገሩን ማይተ ደግሞ ከማያስፈልግ ሰው ጋር አላስፈላጊ ነገር ከማድረግ ስለተመለስክም እናመሰግናለን። እንዳልከው ደግሞ ትምህርቱን ማስተማር በቤትም ይቻላል። እርስ በርስ ወንድሞች ቤትም እየገቡ ማስተማር ይቻላልና እርስ በርስ ማጽናቱ ይሻላል ከእንደዚህ አይነት ምንም አይነት ስነ ምግባርም ትምህርትም ከሌለው ሰው ጋር ጊዜ ከማጥፋት ማለት ነው። እና በዚሁ አጋጣሚ ፕሮቴስታንቶች ምንም አንደራደረው በመጽሐፍ ቅዱስ ነው ቢሉም በመጽሐፍ ቅዱስ ላይ ደፍሮ የሚወያይ ሰው አይደለም ቀለሜ። እና መጽሐፍ ቅዱስ ላይ ተወያይ ሲባል እንቢ ብሎ ነው አሁን ታሪክ ላይ ምናምን የሚለው ማለት ነው። እሱንም ቢሆን የሚፈልገው ለመሳደብ እንጂ የምር ታሪክ ላይ እሱ የተሻለ እንደው አወቀ ብንል ማያውቀው ዞሮ ቢሆን ዶግማ ላይ መሰረተ ሃይማኖት ላይ መጽሐፍ ቅዱስ ላይ የራስ ሶላዎች ላይ ተወያይ ሲባል ብዙ ወንድሞች ጠርተውት እንቢ ያለ ሰው ነው። አላስፈላጊ ነበር። አንተም ጥሩ ነገር ነው ያደረከው እናመሰግናለን። ተሙሻም እናመሰግናለን። ይሄን ለማለት ነው። ወንድሜ ኢዮብ ከልብ ነው ማመሰግነው። ይቅርታው እንደነገርኳችሁ ዛሬ ሙሉ ቀን እዚቹ ደብር ላይ ፕሮግራም አለኝ። ጉባኤ ያለ ኤካባዶ አርሴማ ጉባኤ ስላለ ነው ያለውት። ማታ ግን ዲያቆን ዘማርያም፣ ኢዮብ ዘሚካኤል፣ ጋዲሳ፣ አኬ ሌሎችም ወንድሞች በተሰበሰብንበት ዲያቆን ስዩምም ባሉበት ሁላችንም ከ3 ሰዓት በኋላ ኤርሚያስ ገብቶ ዮኒ ማኛ ቤት ፖለቲካ እንደሚሰራው ሁሉ ለምሳሌ አክል ሲሳይ ቤት ገብተው እባብ በጋ ይወልድምና ሲሳይን ጴንጤ ስለሆነ ጴንጤ ቤት ተሰብስበው እርስ በርስ ሲሳደቡ ነበርና ሲሳደቡ የነበሩበትን ሐሳብን እኔ ቤት ገብተን ማታ ላይ ለሁሉም ስርዓት የምናስይዝበት ልክ የምናስይዝበት ቀን ነው ወንድማችን ዲያቆን ስዩምና ይሄ ነው ውነታው። አሁን ከ12 ሰዓት በኋላ ጉባኤ አለኝ እዚሁ አርሴማ ቤተክርስቲያን። ኢዮብዬ ከልብ ነው ማመሰግነው። ኢዮብ ለቤተክርስቲያን ድምጽ የሚሆን ብዙዎቻችን ደግሞ የቀለም ወርቅ አይተንፍሱን ሐሳብን የምናቅሰቦች ነውና ስዩምዬ 3 ሰዓት ላይ እንገባለን። እነሱ ቀድሞ ቢገቡ እንኳን እኛ ተረጋግተን ከዚህ ከፕሮግራሙ በኋላ ገብተን እንደምናወራ እንደምንናገር በገድሉም እንደማናፈር አልፎም ተርፎ ደግሞ በቅዱሳኖችም ደግሞ እንደማናፈር ሐሳቡን እንድትናገር ነው ወንድማችን ስዩምዬና እዛ ጋር ሐሳብ ላይ ሰጠ። ሁላችንም ዲያቆናቶችን መምህራኖችን ገብተን 3 ሰዓት ላይ ሐሳብ እንሰጣለን። ወንድሞች ዲያቆን ስዩምን ፎሎ አድርጉ። ወንድማችን ነው አላወቀም። ስላላወቀ ነው ኤርሚያስ አበበን ዲቤት የጠየቀው። ያንን ዲቤት ደግሞ የጠየቀው ደግሞ በጣም ምንወደው ምናከብረው የኔ ደግሞ የስጋ ዘመድ የሆነው ልደትዬ ሲያወራ እዛው ገስትራይ ስለነበረ ስዩ አዲስም ሰው ስለሆነ እኔ በነገረ ቅዱሳን ጉዳይም ሆነ በመስቀሉ ጉዳይ አላፍርም። ቤተክርስቲያን የሰጠችኝ መጽሐፍ ቅዱስ አለ በዛ ጉዳይ ላይ እወያያለሁ ሲል ኤርሚያስ አበበ ቤተክርስቲያንን እንደሚሳደብ ተሳዳቢ መሆኑን
ለወንድማችን ዲያቆን ስዩ ዘኪድዬ ስንነግረው እንደዚህ መሆኑን አናቀም ነበር ከናንተ ከኦርቶዶክሳዊ ድምጽ አልወጣም ከዚህ በኋላ አልገባም ከሱ ጋር ዲቤት እናንተ በመትሉኝ ሁሉ ሄዳለሁ ያለ ድንቅ ዲያቆን ወንድማችን ነውና ፎሎ አድርጉት ዲያቆን ስዩምዬ ወደ አንተ እንሂድ ቪዲዮ ከፍታው ሚውት ኖት ዲያቆን ሚውት ኖት አሁን ሰማን አዎ እሺ አመሰግናለሁ ነው በዚሁ አጋጣሚ ደግሞ አንድ ማስተላለፍ እንፈልገው ይሄንንም ለማድሞቼ እነዚሁ በጣም ትልልቅ ወንድሞች አሉ እንደዚሁ በጣም መወዳቸው ማከብራቸው ብዙም ባለግባባቸውን ባላቃቸው ግን ገርላቱ ስለ ገድል ሲባል አይ ገርላት እኮ ዝቅታ ነው ገድል ሲባል አይ ገድል እኮ እንደዚህ አለው የሚባል ገድል የማይነካ ነገር ሆኖ የሚታይበት አንግል አለና እኔ ደግሞ ካላስቸገርኩ በዚህ ጉዳይ እኛ ጋር ማውራት እፈልጋለሁ ምክንያቱም እውነት ነው ለሚያምን ሰው እስማልቦ ዘይሰሩ ለእግዚአብሔር ላለ ሰው ይቻላል ለእግዚአብሔር የማይቻል ነገር የለም ሁሉ ነገር ይሆናል ግን መሰረት አለ ቃል ኪዳን ከሆነ ቃል ኪዳን ነው ክርስቶስ የገባው ቃል ኪዳን ለአንዴ ብቻ አይደለም ይቀጥላል እኛ ደግሞ ዛሬ ሃይማኖት ምንከተል ወይም ማህበሮች አይደለንም ከክርስቶስ ወደ ሐዋርያት ሰንሰለት ያለው ከሐዋርያትም ደግሞ እንደዚሁ በሊቃውንቱ ያደረገ የመጣ መሰረት ያላት ቤተክርስቲያን ሰማያዊት የሆነች ቤተክርስቲያን ነው ያለች እና እንደዚህ ይሁነን ይያለን እነሱ ከኛ ገድል አው ያወጡና አንሻፈው ነው የሚተረጉሙት በእውነት ምንም የተለያየ አካባቢ ላይ የተጽፎ የአማርኛ ፊደሎች አጠቃቀም ሊኖሩ ይችላል ሁለት እዛም ደግሞ የተጻፉበት ሁኔታ ሊለያይ ይችላል ለምንድን ነው የተጻፈው እነዚህ ነገሮችም አሉ የሆነ የተጻፈውን ብቻ አይተን አይ ይሄ እንደዚህ ነው የተጻፈው ልንል አይገባም ከምን አንፃር ነው የተጻፈው በምንድን ነው ለምሳሌ እኛ ብዙ ነገር አለ በህልም ሊሆን ይችላል በራእይ ሊሆን ይችላል በብዙ ነገር ነው እውነት ነው ሊሰፉ ይችላሉ ይሄን አልቃወምም ግን የሚሰፉት ደግሞ ለኛ ለሰፋ ነው የቤተክርስቲያናችን ልጆች ለሆነ ነው ለኛ ነው ፕሮቴስታንት ይሄንን ሚስጥር ማወቅ አይችሉም ምክንያቱም ምንፍቅና ከፍሎ ማመን ስለሆነ ማለት ነው ስለዚህ እኛው አይ ገርል አትንከው ተሸፍኖ ይብሰል ማለታችን የኛ ለመብሰል ምልክት ለኛ ለህት ለወንድሞቻችን ገርሉን ገልጠን ታምረ ማርያም ላይ ከዚህ ጋር አይኑን የታመመ ሰው እሱ ለጌታ ከመታጠበው ጡት አይኑ ላይ አድርጋለት አይኑ ተፈወሰ ልንል ግድ ነው እንደኛ ይደበቅነው ማለት እንትን ይላል ስለዚህ እያንዳንዱ እንደዚህ አይነት ተመሳሳይ ነገሮች ሊኖሩ ይችላሉ መናፍቃን አይገባቸው ይቅርታ ስም እንደዚህ መጥራት አልፈልግም ግን እነሱ ላይ ገባቸው ይችላል እኛ ግን ይገባናል ይው መባረክ አምሮ ነው መባረክ ዋናው አምሮአችን የተባረከ ነው ማሰብ እንችላለን እግዚአብሔር ረቂቅ አምላክ መሆኑን እናውቃለን ሁሉ በእጁ ሁሉ በደጁ መሆኑን ጠንቅቀን እናውቃለን እና እንደዚህም ስለሆነ ወንድሞቼ ዲያቆናትም አባቶቼ ካህናትም እንደዚሁ ወንድሞቻችን እነዚህ የፕላትፎርሙ ሰራዊቶች በእውነት እንደዚህ ቤተክርስቲያን ያፈራቻችሁ ሰራዊቶች እና እኔ አሁን ገብቼ ነው ያየሁት እናንተ ስንት ነገር እንደቻላችሁ ስንት ነገር የእናንተ ላይ እንዳለ አሁን ያየነው እና እኛ ገና አሁን የመጣነው እና እኛ ደግሞ ለማገዝ ከደቀ መዛሙርቶቹ እኔ አንዱ ነኝ እናንተም የዲያቆናትም እንደዚህ መምህራንም ልትኖሩ ትችላላችሁ እንደየስልጣናችሁ እግዚአብሔር ይባርከን
እኔ ልለው የምፈልገው አሁንም ደግሜ የተሸፈነ ነገር የለም። ቤተክርስቲያን አዎ ስለ ስዕላት አዎ ያለው ነገር አሉ ብዙ ነገሮች እነሱንም ግን እዚሁ ጋኛ ማውራት አለበት ለነማን ለእህቶቻችን ለወንድሞቻችን ለሁሉም የሚፈልገን ሰው ካለ ደግሞ በራሳችን ክርስቲያናዊ በሆነ ሰው ቤት መገናኘት እንችላለን በማይሳደብ በመጀመሪያ አንዳንድ ጊዜ እውነት መንፈሳዊ ነው ካልን ከእግዚአብሔር ደጅ ያቀርበናል ካልን ይሄ ደግሞ እኛ የምንሰራው ስራ መለኮታዊ ስራ ነው መንፈሳዊ ስራ ነው ካልን ለምንድን ነው የምንሰዳደበው እኔ ማንንም መስደብ የለብኝም ፕሮቴስታንትም ይሁን ምንም ይሁን የኛን ዕውቀት እኛ የጻፍነውን መጽሐፍ የተጻፈልን አባቶቻችን ያቆዩልንን መጽሐፍ እንዴት ተረድተነው እንዴት ያነበብነው እንዴት እየጸለይነው መሆኑን ማስረዳት ነው እንጂ በመሰዳደብ በሆነ ነገር አይሆንም በቃ የባመጣው ነው የሚመለስለት ግን ቢሆንም ደግሞ እኛ የተባረክን እንደመሆናችን መጠን ስድብ ሰምቼ አላቅም ባይዘው እንደዚህ ፕሮቴስታንት እንደዚህ ናቸው ሰምቼ አላቅም ከክርስቲያኖች ሌላ ቦታ ግን ሳይ ገና አንተ ሚውት አርግ ብሎ የሚሳደብ ሰው አለ ሰውን አጠገባው እንዴት ይሆናል ይሄ መንፈሳዊ ነው እንዴት ታዲያ ወንድሙን የሚጣላ ሰው እንዴት ነው በሰማይ ያለውን አባቱን ሊወደው የሚችል ስለዚህ እንደዚህ አይነት ነገሮች አሉ በዚሁ አጋጣሚ የምትሰሙኝ የተከደነ ነገር ስለሌለ ብዙ ጊዜ አይ ወርጄ እንደዚህ ገርላትን ያወራው አይ ወርጄ ገርላቶቹ ምንድናቸው እናንብባቸው ለምሳሌ ከመጀመሪያው እስከ መጨረሻው ስናነባቸው ደራሲያቸው ብዙ ሆኖ መሃል ላይ የሆነ ነገር ሊኖር ይችላል ሊቃውንቱ ሲራቀቁ በመሃል ነገሩ ሰፍቶ ሊሆን ይችላል ያለዛም ደግሞ ምንድነው ዛይን ሪያ ወዝን ይሰማው ተለበሰ ዘይታለው ለእግዚአብሔር ለላፈቅሩ ወሚላለ ትምርተ ባስ መጨረሻው ወንጌልም ነው ግን አይን ያላየውን ጆሮ ያልሰማውን በሰው ህሊና እንኳን ያልታሰበውን እግዚአብሔር ለወዳጆቹ ያዘጋጃል ይላል ይሄ ከእግዚአብሔር ነው ምክንያቱም ለኛ ለወዳጆቹ እግዚአብሔር በደንብ እንድንመራመር አድርጎናል ማለት ነው ተመራምረን እናውቀዋለን ስለዚህ የተጻፉት ስፍት ርቅቅ ብለው የተጻፉት መጻሕፍቶች ሊያሳፍሩን አይገባው ግን እኛ አንብበን አረዳዳጅ እንዴት እንደተረዳ ነው እንዴት እንደሚተረጎሙ ለወንድሞቻችን እንደዚሁም እኛም እርስ በርሳችን ልንማማርበት ግድ ይለናል ማለት ነው እግዚአብሔር ያክብርልን ቃልዮት ያሰማልን ዲያቆናችን ቃልዮት ያሰማልን ማታ ከዚህ ጉባኤ በኋላ አሁን ያለው አርሴማ ስለሆንኩኝ ጉባኤዎቹም እየመጡ ስለሆነ ስለማስተላለፍ ከ3 ቀን ከ4 ቀን በፊት የሰራው ቪዲዮ ስለሆነ ዲያቆንዬ ስዩም 3 ሰዓት ላይ እንገባለን መምህራኖች ሊቃውንቶች አባታችን ቀሲስ ዲበኩሉ ወንድማችን ዲያቆን መዝሙረ ያሬድ ወንድማችን ዲያቆን ዘማርያም ወንድማችን አክሊል ወንድማችን ኢዮብ ዘሚካኤል ወንድማችን ጋዲሳ ወንድማችን ይዋድ ወንድሞቻችን ሁሉ ይመጣሉና ሲመጡ ምናወራበት ቀን ይሆናል ለምቢባል ኦርቶዶክሳዊነት አንድነት ደግሞ ማለት ደግሞ ኦርቶዶክሳዊነት ስለሆነና ድንገት ስሜት የሚቀሰቅስ ነገር ከአንድ ሰዓት በኋላ በአቃጣሪው ዮናስ ማኛ ቤት አንዳንድ ሐሳቦች ሊነሱ ይችላሉ የራሳቸው ጉዳይ ነው በጣም የምንወደው ታላቁ ጅብሪ አብረን እንገባለን ሁላችንም ላይቭ ላይ ገብተን ከ3 ሰዓት በኋላ ላይቭውን እናስተላልፋለን ከሆነ ደቂቃ በኋላ አሁን ያለው እንደምታዩት እናቴ ሰማዕቷ ቅድስት አርሴማ ቤተክርስቲያን ነኝ እንደዚሁ እያስተካከልን ያለነው ቦታውን እግዚአብሔር ይመስገን እኛ እንደ ጴንጤዎች አዳራሽ አይደለም እናገለግለው ወይም ደግሞ እንደ ጴንጤዎች ደግሞ የተለያየ ይሄ ምንድነው የሚባለው ቦታ ላይ ጥሩልኝ ዶሮ የሚያረቡበት ሰፈር ላይ አይደለም እናገለግለው ቤተክርስቲያን ሰፊና እዚሁ ቤተክርስቲያን ላይ ስለምናገለግል ሁላችን እንገናኛለን አብረን እናወራለን ከዛ በኋላ ከ3 ሰዓት በኋላ እንገናኛለን እስከ 3 ሰዓት ያለው ፕሮግራም ከ12 ሰዓት በኋላ እዚሁ እናቴ
ቅድስት አርሴማ ሰማዕቷ አርሴማ ቤተክርስቲያን ፕሮግራም አስተላልፋለሁ። ከዛ በኋላ 3 ሰዓት ላይ ወንድሞች ሊቃውንቶች ሁላችንም መጥተን አብረን እናገለግላለን። ቤተክርስቲያን የምትከራከርለት ኢየሱስ የላትም፣ የምትከራከርለት ቅዱሳን የላትም። ነገር ግን ቅዱስ በሆነው በክርስቶስ ኢየሱስ አንደራደርም። እኔን ተከትላችሁ ከፕሮቴስታንት የመጣችሁ ውዶች፣ እናንተ የተከበራችሁ የእግዚአብሔር ቤተሰቦች በማንኛውም ጉዳይ በቅዱሳን ጉዳይ አትከራከሩ። መጀመሪያ ልንከራከርበት የሚገባው አዋልድ መጽሐፍ ሳይሆን መውለድ የሚችለው መጽሐፍ ቅዱስ ስለሆነ በመጽሐፍ ቅዱስ ጉዳይ ላይ ጴንጤዎች ከኛ ጋር ደፍረው መወያየት ስለማይችሉበት እኔም ደግሞ መጽሐፍ ቅዱስ የዘላለም ሕይወት መስጠት እንደሚችል አምኜ ከዛ ከድቅድቅ ጨለማ ከመናፍቅ ቤት እውነት ወደሚገኝበት ወደ አንዲቷ ሃይማኖት ወደ ኦርቶዶክስ ተዋህዶ ስለመጣው አጋንንቶች ስለተንጨረጨሩ በብዛት እየመጡ ብዙ አይነት ርዕሶችን ይዘው እየመጡ ነው። ወንድሞቻችን አዳዲስ ሲሆኑ ዲያቆናትን አዳዲስ ከኔ በኋላ የመጡትን ደግሞ ኦርቶዶክሳዊ ፕሮቴስታንቶችን የተለያየ አይነት ርዕስ እየያዙ ካልተወያየን እያዩሎ እንኳን ከናንተ ጋር አይደለም ከማንም ጋር አንወያይም። የምንወያይበት ርዕስ ኢየሱስ ይባላል። ኢየሱስ የዘላለም ሕይወት ይሰጣል። ያ ኢየሱስ የዘላለም ሕይወት የሚሰጠው ስጋው ያድናል ክቡር ስለሆነ፣ ደሙ ያድናል ክቡር ስለሆነ በዚህ ስጋ በዚህ ደሙ የማይወያይ ደግሞ በጥምቀቱ የማይወያይ ጴንጤን አናውቀውም፣ ልናውቀውም አንችልም። እንኳን እሱ አይደለም ከካቶሊክ የወጣው እንኳን ሉተር በክርስቶስ ኢየሱስ ስጋ ክቡር በሆነው ደሙ የማይቀልጥ አልፎም ተርፎ ደግሞ ደሙ የዘላለም ሕይወት ይሰጣል የሚል አልፎም ተርፎ ደግሞ ጥምቀቱ የዘላለም ሕይወት ይሰጣል የሚል ነውና በዚህ ጉዳይ የምትወያዩ መናፍቃኖች ሌላ ጊዜ ወንድሜ ኢዮብ ሲከፍ፣ ወንድሜ ጋዲሳ ሲከፍ፣ ወንድሜ ዲያቆን ናትናኤል ሲከፍ፣ ወንድሜ አክሊል ሲከፍ፣ ወንድሜ ይሁድ ሲከፍ፣ ወንድሜ ልደተ ቃል ሲከፍ፣ ወንድሜ ዲያቆን ፈለጋታዶ ሲከፍ እንገናኝ። ካልሆነ ግን መሸነፍ ውርደት ነውና የሚያሸንፈው ደግሞ ክርስቶስ ነውና የሚሸነፍ ሰይጣን ላይ ቆመን ጭንቅላቱን ረግጠን አንፈራምና አሸናፊው በመስቀል ላይ የሰራልን ክርስቶስ ኢየሱስ ነውና በሱ አናፍርም አናፍርም አናፍርም። ስለማናፍርበት 3 ሰዓት ላይ በቅዱሱ ገድል ስለማናፍር ሁላችንም እንገባለን። ከ12 ሰዓት በኋላ ደግሞ በዚህ ቅድስት በሆነች አርሴማ ቤተክርስቲያን ብዙን በመሬት ላይ ይለያል ኦርቶዶክስ የምትሉትን ኢየሱስን ስንሰብክ፣ በላይቭ ላይ ይለያል የምትሉትን ክርስቶስ ኢየሱስን ስንሰብክ እንገናኝ። ወዳችኋለሁ። ኢየሱስ ክርስቶስ ለዘላለም ደሙ የዘላለም ሕይወት ይሰጣል። ወዳችኋለሁ። 12 ሰዓት ላይ ላይቭ ላይ እንገናኝ።